እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር ረድቶኝ እንደገና በፊታችሁ መቆም ስለቻልኩ እግዚአብሔርን እጅግ አድርጌ አመሰግናለሁ። ጌታ ስሙ ብሩክ ይሁን። ዛሬ የምንነጋገርበት ክፍል ሉቃስ ምዕራፍ 7 ላይ ነው ያለው። ከቁጥር 11 እስከ 17 ያለውን አነብና አብረን ጥቂት ጌታ ቃሉን ፍቺ እንዲያበራልን በልባችን እንዲያትምልን እንደ እግዚአብሔር ቃል ሆኖ በውስጣችን በመካከላችን እንዲሰራ እንጸልያለን። የሉቃስ ወንጌል ምዕራፍ 7 ከቁጥር 11 እስከ 17። ክብር ለኢየሱስ ይሁን። ሉቃስ ምዕራፍ 7 ከቁጥር 11 እስከ 17። እሺ አውጥታችኋል ብዬ ተስፋ አደርጋለሁ። እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። ከዚህም በኋላ ኢየሱስ ብዙ ሳይቆይ ናይን ወደምትባል ከተማ ሄደ። ደቀ መዛሙርቱና ብዙ ሕዝብም አብረውት ሄዱ። ወደ ከተማይቱ መግቢያ በር ሲደርስ እነሆ ሰዎች የአንድ ሰው አስክሬን ተሸክመው ከከተማው ወጡ። ሟቹም ለእናቱ አንድ ልጅ ብቻ ነበረ፣ እናቱም መበለት ነበረች። ብዙ የከተማ ሕዝብ ከእርሷ ጋር ነበረ። ጌታም ባያት ጊዜ ራራላትና አይዞሽ አታልቅሺ አላት። ቀረብ ብሎም ቃሬዛውን ነካ። የተሸከሙ ሰዎች ቀጥ ብለው ቆሙ። ኢየሱስም አንተ ጎበዝ ተነስ እልሃለሁ አለው። የሞተውም ሰው ቀና ብሎ ተቀመጠ፣ መናገር ጀመረ። ኢየሱስም ወስዶ ለእናቱ ሰጣት። ሁሉም በፍርሃት ተውጠው እግዚአብሔርን እያመሰገኑ ታላቅ ነቢይ በመካከላቸው ተነስቷል፣ እግዚአብሔር ሕዝቡን ጎብኝቷል አሉ። ይህም የኢየሱስ ዝና በመላው ይሁዳና በአካባቢው ባለው አገር ሁሉ ወጣ ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ቃል ደግሞ ዛሬ እንዲሁ እንከፋፈላለን። ጌታ ለነፍሳችን የሚላት ነገር አለ። ነፍሳችንን ያወራታል። ክብር ለኢየሱስ ይሁን። ታደምጠዋለች። ክብር ለኢየሱስ ይሁን። ብዙ መጽናናት ይሆናል ዛሬ በዚች ማለዳ። ኦ ሃሌሉያ። በዚህ ክፍል እንደው አርዕስት ይሆን ዘንድ የተጠቀምኩት የናይኗ መበለት ይላል። የናይኗ መበለት። ክብር ለኢየሱስ ይሁን። በዚህ ክፍል እንዳነበብነው እቺን ሴት እናገኛታለን። በዚህ ርዕስ እንነጋገራለን። ክብር ለኢየሱስ ይሁን። ባለፈው ሳምንት እንደው እንድታስታውሱ ጥቂት ለማለት ያክል በሞት አፋፍ ላለው ነገራችን እግዚአብሔር ምን አለው አለ? ቀን አለው አለን። ክብር ለኢየሱስ ይሁን። መለኮት ምን አለው? ቀጠሮ አለው። የእግዚአብሔር ስም ለዘላለም የተባረከ ይሁን። ሃሌሉያ። ዛሬ ደግሞ ለሞተው ነገርም እርሱ ቀን አለው። ክብር ለኢየሱስ ይሁን። እርሱ ሊሞትብን ባለው ነገር ላይ ብቻ ሳይሆን ባበቃ ባከተመው በሞተ ባለቀለት ተስፋ በተቆረጠበት ነገርም ኢየሱስ እድል ፈንታችን ነው። ክብር ለኢየሱስ። እሱ መፍትሄ አለው። ስሙ ለዘላለም ይባረክ። ኦ ሃሌሉያ። የእግዚአብሔር ስም ብሩክ ይሁን። ከዚህ ክፍል ሉቃስ ምዕራፍ 7 አራት ዋና ዋና ነገሮችን በዚህ ክፍል እናያለን። ክብር ለኢየሱስ ይሁን። እኔ ሁለተኛው ክፍል ላይ ነው ዛሬ እንድንነጋገር እየፈለግኩት። የመጀመሪያው ከ1 እስከ 10 አንድ የሮማዊ ወታደር አለቃ መቶ አለቃ እናገኛለን። የሱን ድንቅም እምነት በዛ ጌታ ኢየሱስ የተደነቀበትን ሰው እናገኛለን። እስከ 10 ባለው ከ11 እስከ 17 ደግሞ እቺን መበለት እናገኛታለን። ከ18 እስከ 35 ደግሞ ኢየሱስ ክርስቶስና ዮሐንስን እናገኛለን። ከዛ በኋላ ደግሞ ከ36 ጀምሮ እስከ 50 ያለውን ጌታ ኢየሱስን ሽቶ የቀባችው ያበሰችውን ሴት እናገኛለን። ክብር ለኢየሱስ ይሁን። ከዚህ ክፍል ጋር ለማገናኘት ከ1 እስከ 10 ያለው ጌታ ኢየሱስ የስብከቱ ማዕከል ወደ ሆነችው ከገሊላ ውስጥ ወደምትገኘው ወደ ቅፍርናሆም እንደመጣ ክፍሉ ይናገራል። በዛም አንድ ሮማዊ መቶ አለቃ
የወደው የነበረው አንድ አገልጋዩ ታሞበት እንደነበረ ይናገርና ቀጥሎ ጌታ ኢየሱስ ወደ ቅፍርናሆም እንደመጣ በሰማ ጊዜ አንድ ነገር ያደርጋል። ምን ያደርጋል? ሽማግሌዎችን ጠርቶ ወደ ጌታ ኢየሱስ ይልካል። መጥቶ ምን እንዲያደርግ? የታመመውን በጠና የታመመውን አገልጋዩን እንዲፈውስለት ጥሪ ያደርጋል። ሽማግሌዎችም ተነስተው ምን አደረጉ? ወደ ጌታ ኢየሱስ ሄዱና ምን አሉት? ይህንን ነገር ልታደርግ ይገባሃል አሉት። መጥተህ ልትፈውስለት ይገባሃል። ለምን ቢባል ማስረጃ ደረደሩ። አንደኛ ሕዝባችንን ይወዳል፣ ሁለተኛ ደግሞ ራሱ ምኩራብ ሰርቶልናል ብለው አጽንተው ለመኑት ይላል ክፍሉ። ሃሌሉያ። ኢየሱስም ተነስቶ ከነሱ ጋር ጉዞ ጀመረ። ወደ ሰፈር ወደ ቤት በቀረቡ ጊዜ ሌላ መልእክተኛ መጣ፣ ከመቶ አለቃው ቤት ማለት ነው። ምን የሚል ሌላ እንደው ከቤቴ ጣራ በታች ልትገባ አይገባም። አረሱ ብቻ አይደለም፣ እኔ በፊት እቆም ዘንድ እኔ የተገባኝ ሰው አይደለሁም። ስለዚህ ምን አታርግ? አትምጣ። ምን አድርግ? ቃል ብቻ ተናገር። ቃል ብቻ፣ አንድ ቃል ብቻ ተናገር፣ አገልጋይ ይፈወሳል ይልና በደንብ የገባው ነገር አለ። የራሱን ስልጣኔ አለቃ ነኝ አለ። ከአገልጋዮች አንዱ ና ስለው ይመጣል አለ። ሌላውን ሂድ ስለው ይሄዳል አለ። ይሄኛውን ደግሞ አድርግ ስለው እንደታዘዘው ያደርጋል አለ። አንተ ስልጣን አለ እያለው ነው ጌታ ኢየሱስን። ክብር ለኢየሱስ ይሁን። ሃሌሉያ። ይሄንን አለ። ስለዚህ ጌታ ኢየሱስ ይሄንን ነገር በሰማ ጊዜ እጅግ ተደነቀ። ይሄ ድንቅ ነው አለ። ክብር ለኢየሱስ ይሁን። ሃሌሉያ። ከተደነቀ በኋላ ምን አለ? እንደዚህ አይነት ተለቅ ያለ እምነት አላየውም አለ። የትን አላየውም ያለው? በእስራኤል መካከል እንኳን አላየውም አለ። ይህን ከተናገረ በኋላ ሰዎቹ የተላኩት መልእክተኞቹ ወደ ቤት ተመለሱ። ወደ ቤት ሲደርሱ ቃሉ ቀድሞ ደርሷል። ክብር ለኢየሱስ ይሁን። ድኖ አገኙት ይልና ከዚህ በኋላ ነው እንግዲህ መበለቷን ጉዳይ ያነሳው። ትንሽ ስለሷ ሳነሳ ከመቶ አለቃው ጋር እንደው ብናነጻጽራት ብዬ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ስም ብሩክ ይሁን። ሃሌሉያ። እንግዲህ ጌታ ኢየሱስ ምን ያደርጋል? ወደዚች መበለት ይመጣል። ክብር ለኢየሱስ ይሁን። ክፍሉ ይሄንን ነው የሚያሳየን። የእግዚአብሔር ልጅ ጌታ ኢየሱስ በድንቅ ሁኔታ ወደዚህ ሴት ይመጣል። የሚመጣላት የሚያስጥላት የሌላት እቺ ምስኪን እቺ ድሃ በብዙ ችግር በብዙ ስቁልና በብዙ ሐዘን ውስጥ ወዳለችው ወደ ሰፈሯ ወደ መንደሯ ወዳለችበት ሁኔታ የእግዚአብሔር ልጅ ኢየሱስ ይመጣል። ክብር ለኢየሱስ ይሁን። የእግዚአብሔር ልጅ ኢየሱስ ድንቅ ነው። ሃሌሉያ። አስባችሁታል? ቅፍርናሆም ነበረና ከዛ ነው ወደ ናይን ወደምትባል ከተማ የመጣውና ይሄ ከምዕራፍ 4 ጀምሮ እስከ ምዕራፍ 7 ሉቃስ ከምዕራፍ 4 እስከ ምዕራፍ 7 የኢየሱስ በቃ የአገልግሎቱ ሴንተር ነው። ምድር ላይ ከሐዋርያቱ ጋር ካሳለፈባቸው ጊዜያቶች ምናልባትም ከ2 ዓመት ያላነሰ ከዛም የሚበልጠውን በዛ ስፍራ ነው ያሳለፈው። ክብር ለኢየሱስ ይሁን። ከዛ ወደዚህ መጣ። ጌታ ኢየሱስ አይዘገይም። ክብር ለኢየሱስ ይሁን። ጌታ ኢየሱስ የሚቀድመው የለም ወገኖቼ። ሃሌሉያ። አስባችሁታል? ቅፍርናሆም አንድ ቀን ቢዘገይ አንድ ቀን ወይ ደግሞ አንድ ቀን ቀድሞ ቢመጣ ወይ ደግሞ በሌላ መንገድ ቢመጣ ወይ ደግሞ ጠዋት መምጣት ሲገባው ከሰዓት ቢመጣ ሰዓት ቢተላለፍ መንገድ ላይ የሚያገኛቸው ለቀስተኞችን ነው የሚያገኘው። ክብር ለኢየሱስ ይሁን። አንድ ያከተመለት ጉዳይ ይዘው ለቀብር የሚጣደፉ ሰዎች በሚወጡበት ቀን በሚወጡበት ሰዓት በሚወጡበት መንገድ የእግዚአብሔር ልጅ ኢየሱስ ወደዚች ሴት መጣ። እግዚአብሔር ይመስገን። ስሙ ለዘላለም ይባረክ። ይሄንን እናያለን። አቤት የእግዚአብሔር ድንቅ ስራ። ቺ ሴት በጣም የምታሳዝን ሴት ናት። በጣም የምታሳዝን። ኦ ሃሌሉያ።
እቺ መበለት ባል ነበራት ባሏ ሞቷል አንድ ተስፋ ነበራት ልጅ አንድ እሱም ሞቷል ከዚህ የተነሳ በድህነት የምትኖር ሴት ናት እጅግ በድህነት ምክንያቱም የቤቱ የገቢ ምንጭ ባል ስለነበረ ማለት ነው ነጽናኛ የሚሆነውን ልጇን ደግሞ አታ በዚህ አይነት ሁኔታ ስትጓዝ ጌታ ኢየሱስ መጣ የእግዚአብሔር ስም ለዘላለም የተባረከ ይሁን የእግዚአብሔር ስም ለዘላለም ይባረክ እሱ የቀጠረው ቀን ልዩ ናት እሱን አይተላለፍም በቃ ይሄ አጋጣሚ አይደለም ክብር ለኢየሱስ ይሁን ሃሌሉያ እግዚአብሔር ሊሞት ላለው ነገር በአጋጣሚ ባልሆነ መልኩ ይመጣል በሞተው ነገር ላይም ቀኑን ጠብቆ ሰዓቱን ጠብቆ መንገዱን ጠብቆ ይመጣል ክብር ለኢየሱስ ይሁን የእግዚአብሔር ስም ለዘላለም ይባረክ ዛሬ በዚህ ማለዳ ለኔና ለናንተ ሃሌሉያ ለዚች መበለት በዛች ቀን የመጣ የእግዚአብሔር ልጅ ኢየሱስ ላለንበት ሁኔታ ሐዘን ለሆነብን ነገር መከራ ለሆነብን ነገር ላስለቀሰን ነገር የእግዚአብሔር ልጅ ኢየሱስ ይመጣል ክብር ለኢየሱስ ይሁን ሃሌሉያ የእግዚአብሔር ልጅ ኢየሱስ ይመጣል አቤት ድንቅ ነው መጣ ጌታ ኢየሱስ መጣ የገሰገሰ መጣ ነገሮች ባበቁ ጊዜ መጣ የእግዚአብሔር ስም ለዘላለም ይባረክ ኦ ሃሌሉያ ከዛ በኋላ ከመጣ በኋላ ምን አረገ አያት ክብር ለኢየሱስ ይሁን ዛሬ መታየት ይሆንልናል ኦ ሃሌሉያ የእግዚአብሔር ልጅ ኢየሱስ ትኩረቱ የሰው ልጅ ነው ምን አደረገ አያት ክብር ለኢየሱስ ይሁን አቤት የእግዚአብሔር ስም ለዘላለም ይባረክ መጣላት አያት ክብር ለኢየሱስ ይሁን ለኔና ለናንተም ይመጣልናል በዚህ ማለዳ ያየናል የእግዚአብሔር ስም ለዘላለም ይባረክ ኦ ሃሌሉያ ይባረክ አቤት የእግዚአብሔር ድንቅ ሥራ ያያት እግዚአብሔር ያለችበት ሁኔታ በደንብ ጠንቅቆ የሚያቅ የዳደግ አባት የምስኪኖች አምላክ የተገፉት የተጣሉት አባት እግዚአብሔር አያት ክብር ለኢየሱስ ይሁን በብዙም ቋንቋ መጽናናት የማትችለውን ሴት አያት የእግዚአብሔር ስም ለዘላለም ይባረክ አሉ ብዙ ሰዎች አሉ ከቦታ ለቀስተኛ ሴትየዋ ግን ብቸኛ ናት ምንም ተስፋ የሌላት ሴት ናት ኦ ሃሌሉያ እግዚአብሔር ብቻችንን አልተወንም ክብር ለኢየሱስ ይሁን ሃሌሉያ እኔና እናንተ ጌታ ኢየሱስ ተመልሶ እስከሚመጣበት ቀን ድረስ ከናንተ ጋር እሆናለሁ የተባለ ሕዝብ ነውና ክብር ለኢየሱስ ይሁን ሃሌሉያ ብቸኝነት የዚህ ዘመን በጣም አስቸጋሪው ነገር ነው ብዙዎችን የሚፈትን ብቸኝነት ማንም የማይሞላው ብቸኝነት በምንም የማይሞላ ባዶነት በኢየሱስ ክርስቶስ ብቻ ይሞላል ክብር ለኢየሱስ ይሁን ደዘመር ነው ሃሌሉያ ቺ ሴት እንደዚህ ናት አላቅ ሰው ቀብረው መለስ ሲሉ ብቻዋን የምትቀር ሴት ናት በዚህ ዘመንም በብዙ ተክሰው በሁኔታ በብዙ ህዝብ መካከል ተከበን ብቻችን ላለን የእግዚአብሔር ልጅ ኢየሱስ ይመጣል ሃሌሉያ ክብር ለእርሱ ይሁን እሱ ብቻ የሚሞላው የህይወታችንን አንዱን ክፍል ምንም ሊሞላው አይችልም ክብር ለኢየሱስ ይሁን ሙላታችን የእግዚአብሔር ልጅ ኢየሱስ ይመጣል ለዚች መበለት የመጣው የእግዚአብሔር ልጅ ኢየሱስ ይመጣል ቺኒ መበለት ያየ እግዚአብሔር ልጅ ኢየሱስ ዛሬ እኔና እናንተን ያያል ባለንበት ያየናል ባለንበት ያየናል በሰፈራችን ያየናል በጓዳችን ያየናል በአደባባያችን ያየናል ክብር ለኢየሱስ ይሁን የእግዚአብሔር ስም ለዘላለም የተባረከ ይሁን ታው ነው የምትደንቀኝ እቺ ሴትዮ ከላይ በላይ ከተጠቀሰው መቶ አለቃ ጋር ሳነጻጽር ሰው የላትም እሱ ሰው አለው ከአንዴም ሁለቴ መልእክተኛ ሲልክ ታዩታላችሁ ያውንም ጌታ ኢየሱስ ፍለፊት ቆሞ የሚሟገቱለት ሰዎች ያለው ሰው ነው እና ይሄ ልታደርግ ይገባሃል ሲሉ ታያላችሁ እቺ ሴት ገንዘብ የላትም መበለት ናት እሱ ግን ገንዘብ አለው ዝና አለው ክብር አለው የሚሟገትለት ሰው ያለ እቺ ሴት ግን የሚሟገትላት የሌላት ኦ የእግዚአብሔር ልጅ ስሙ ብሩክ ይሁን
ና ጌታ ኢየሱስ ሆይ ድረስልኝ ስትል አንሰማትም። መልእክተኛ ልካ ከዚህ ልታስጥለኝ የምትችለው አንተ ብቻ ነህ ፍጠን ስትለውም አንሰማም። ስለ እምነቷም የተጻፈ ነገር የለም በዚህ ክፍል ላይ። ነገር ግን ኢየሱስ ድንገት ክብር ለኢየሱስ ይሁን ድንገት መለኮታዊ ጣልቃ ገብነት ሆነ። ሃሌሉያ! ዛሬ የምስራች አለኝ ለእናንተ። ክብር ለኢየሱስ ይሁን። መልካም ምኞት አይደለም ያለኝ ጌታ ኢየሱስን እየጠበቃችሁ ላላችሁ እንኳን ደስ አላችሁ። ጠብቃችሁ በረሳችሁበት ነገር ላይ ኢየሱስ ይመጣል። መጠበቅ ባቆማችሁት ነገር ላይ ኢየሱስ ያመጣል። ሃሌሉያ! መለኮት ይመጣል። ክብር ለኢየሱስ ይሁን። መጣላት ምንም ለሌላት የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር መጣላት። ተከራካሪ ሆኖላት መጣ። ተሟጋች ሆኖላት መጣ። የሚያጽናና ሆኖ መጣ። ተስፋን የሚያድስ ሆኖ መጣ። ክብር ለኢየሱስ ይሁን። ልዩ ነገር ውስጥ የምናልፍ ሰዎች ካለን በቃ የኔ አይታይም ይሄ የህይወቴ መጨረሻ ነው መደምደሚያው ነው በቃ መታት ተቆጠረ ብለን አካል የለበሰ ነገር አለ። ኢየሱስ ይመጣል ያየዋል። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። አዎ ከእግዚአብሔር የተሰወረ ነገር አንዳች ነገር የለም። ሁሉ በፊቱ ምንድነው የተራቆተና የተገለጠ ነው ይላል የዕብራውያን ጻፊ ምዕራፍ 4 ላይ። ክብር ለኢየሱስ ይሁን። አለ የሚያስለቅሳችሁ ነገር ያስነባችሁ ምሬት የሆነባችሁ ነገር አለ በህይወት በኑሮ በጤና በስራ በቢዝነስ በሚግሬሽን በልዩ በሉት። አንድ እግዚአብሔር ሰው ቆየት ብሏልና እዚህም ያለን እዛም ያለን አለ አሜሪካን ጠርቶ ማለት ነው። ሁላችንም እናለቅሳለን። ልዩነቱ የምናለቅስበት ጉዳይ ነው አለ። ሰው የሚያለቅስበት ጉዳይ ያለው እውነቱን ነው የትም ቢሆን ማለት ነው አላችሁ። ክብር ለኢየሱስ ይሁን። ኢየሱስ ይመጣል። ክብር ለኢየሱስ ይሁን። የሚያስለቅሰው ነገር እያለ ኢየሱስ ይመጣል። ኢየሱስ ያያል። አንድ ምስክርነት አይነበረ ባለፈው ሳምንት አንድ አባት ስለ ሴት ልጁ ምርር ብሎ እንባውን ተጉድ ያፈሳል ልብ በሚነካ መልኩ እና ልጁ ነፃ ወጣችና እንደዚህ አለ እግዚአብሔር አየኝ አለ። ክብር ለኢየሱስ ይሁን። ምን አለ? እግዚአብሔር አየኝ አለ። ክብር ለኢየሱስ ይሁን። በእግዚአብሔር ልጅ በኢየሱስ መታየት ልዩነት ያመጣል። ኦ ሃሌሉያ! ነገሮች እንደነበሩ አይቀጥሉም። ሃሌሉያ! እንደዚህ አለ። የእግዚአብሔር ስም ለዘላለም ይባረክ። ኢየሱስ አይቶ የሚሆን ነገር አለ። ሃሌሉያ! ሰው አይቶ የሆነ ነገር ማድረግ ከቻለ የእግዚአብሔር ልጅ ኢየሱስ ከጥንት የነበረ ያለ ለዘላለም የሚኖር አይቶ ዝም አይልም። ክብር ለኢየሱስ ይሁን። አይቶ ዝም አይልም። ባላየ አያልፍም። ተከልሎ አያልፍም። ተደብቆ አያልፍም። ኢየሱስ ያ የሚሆን ነገር ሁለት ነገር ሆነላት ለዚህ ሴት። ዛሬ ለኛ ለምናምነው የእግዚአብሔር ልጅ ኢየሱስ ሲያየን እነዚህ ሁለቱ ነገሮች በህይወታችን ይሆናል። የመጀመሪያ በአያት ጊዜ አዘነላት አለ። በእውነት ደግሞ የሚያሳዝን ሁኔታ ውስጥ ነው የነበረችው። አቤት የእግዚአብሔር ድንቅ ስራ! አዘነላት። እግዚአብሔር የሚያዝንልን የሚራራልን አምላክ እግዚአብሔር ልጅ ኢየሱስ ለዘላለም ይባረክ። ገና ምንም ሳትነግሩ የውል ጌታዬ ሆይ መጣ እንዴ? እንኳን መጣ፣ እንኳን በደና መጣ። የውል ባልነበረኝ ሞቶብኝ፣ ልጅ ነበረኝ ሞቶብኝ፣ ደሃ ነኝ፣ ወገን የለኝ፣ ዘመድ የለኝም ያለውበት ሁኔታ አልዘረዘረችለትም። ጌታ ኢየሱስ ይገባዋል። ሃሌሉያ! ኢየሱስ ይገባዋል። የምናልፍበት ነገር ኢየሱስ ይገባዋል። ገባው። ምንም ነገር አላለችም፣ አላስረደችም። ዝርዝር ውስጥ መግባት አላስፈለጋትም። ልክ እዛ ሉቃስ 15 ላይ የነበረው ልጅ ገና አባዬ እኮ ነው የሆንኩት ነገር ሳይል አባት ከሩቅ አይቶ ጥም እንዳለበት የኛ ጌታ እንደዛ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም ይባረክ። ሳናስረዳው የሚገባው የኛ ነገር የሚረዳ የዕብራውያኑ ጻፊ እንደሚል ከኃጢአት በስተቀር በነገር ሁሉ የተፈተነ
ሊራራልን የማይችል ሊቀ ካህን የለንም እንደሚለው የኔ ጌታ የኔና የናንተ ጌታ የሚራራ ጌታ ነው። ክብር ለኢየሱስ ይሁን። የሚያጠፋ የሚያስለቅስ የሚያስቆዝም ነገር ጠፍቶ ሳይሆን የእግዚአብሔር ልጅ ኢየሱስ ስለሚራራልን ሃሌሉያ ያልጠፋ ነው ከእግዚአብሔር ታላቅ ፍቅር የተነሳ ነው ርህራሄው አያልቅምና ይላል ሰቆቃወ ኤርምያስ በምዕራፍ 3 ቁጥር 22 ላይ ያለነው ከማያልቀው ርህራሄ የተነሳ ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር አዛኝና ሩህሩ ነው። እግዚአብሔር አዛኝና ሩህሩ ነው። እንደሚያዝን ዮሐንስ ምዕራፍ 11 ከ33 ጀምሮ አልዓዛር የሚባል ይወደው የነበረ ሁለት እህቶች የነበሩት ሰው ወደዛም በሄደ ጊዜ ተመሳሳይ ነገር ገጥሞት ነበርና ጌታ ኢየሱስ ምን አረገ? ማርታ ማርያም አብሯት ያሉ ሰዎች ሲያለቅሱ አዘነ። ክብር ለኢየሱስ ይሁን። አዘነ። የእውነት ነው ያዘነው። አሁንም እንዳፈሰሰ ክፍሉ ላይ እናያለን። ጌታ ኢየሱስ ሲያየን የመጀመሪያ ምንም ያለንበትን ሁኔታ ሳንነግረው ያዝንልናል። ክብር ለኢየሱስ ይሁን። ሁለተኛ ያባብላል። ጌታ ኢየሱስ ሲያባብላት እናያለን። አይዞሽ ይላታል። ክብር ለኢየሱስ ይሁን። አይዞሽ ወገኖቼ፣ ዛሬ የእግዚአብሔር ድምጽ አይዟችሁ ይላችኋል። አይዞሽ ይልሻል። አይዞ ይላል ወንድሜ። ባለህበት ሁኔታ ማንም ሊረዳ በማይችለው ሁኔታ ለሰው መግለጥ በማይችል ሁኔታ ቃላት እንኳን ኖሮ ቢዘረዘር በማያልቀው ነገር ላይ የእግዚአብሔር ልጅ ኢየሱስ አይዞሽ ይላል። ክብር ለኢየሱስ ይሁን። ቺ ልቧ የተሰበረባት ሴት ጌታ ኢየሱስ ቀርቦ ምን ይላል? አይዞሽ አይዞሽ ይላል። ተስፋ ያለው ድምጽ። የእግዚአብሔር ስም ለዘላለም ይባረክ። አይዞሽ ሲላትና ያለን እግዚአብሔር ያባብላል ያባብላል። ክብር ለኢየሱስ ይሁን። በምን አይነት ሁኔታ ውስጥ አለን? ጌታ ኢየሱስ አይዞ እኛ እንኳን ዝም ብለን ተነስተን አይዞ አይዞሽ አንልም። የሆነ ነገር ይገባናል፣ ከዛ የተነሳ እንደዛ እንላለን። ኢየሱስ አይዞ ይለያል። ክብር ለኢየሱስ ይሁን። ኦኬ ያለ አይደለም። እንደዚህና እንደዚህ ሆና ቴኪቴዚ ያለ አይደለም። የእግዚአብሔር ልጅ ኢየሱስ አይዞ ሃሌሉያ ብዙዎችን አይዞ ይላል። ክብር ለኢየሱስ ይሁን። ሃሌሉያ የእግዚአብሔር ስም ለዘላለም ይባረክ። ምክንያቱም ኢየሱስ አይዞ ይለያል። ወገኖቼ አንድ ነጋዴ ዛሬ ቢከስር እና ወንድም ገዛኝ በኔ የደረሰ የኔ ቢዝነስ ኮላፕስ አደረገ ብሎ ቢነግረኝ ወንድም ገሌ አይዞ ብለው አይዞ አይደለም ለሱ። ምክንያቱም የኔ አይዞ ወንድሙን ወያንን ወዳጄን ምንም ነገር ሊያደርግለት አይችልም። የተሻለ ግን አቅም ያለው ሰው ለዛ ችግር በቂ መፍትሄ ሊሆን የሚችል ሰው ግን አይዞ ቢል ወዲያው የእንባ ምንጩ ራሱ ሊደርቅ ይችላል። እቺ ትለያለች ይላል። ክብር ለኢየሱስ ይሁን። የኢየሱስ አይዞ አይዞ ለሚላችሁ በዚህ ማለዳ የእውነቴን ነው ምላችሁ አይዞ ለሚላችሁ ወንድሞች እናቶች ለዚህ ጉባኤ አይዞ ኢየሱስን ነው የሚያክለው። ክብር ለኢየሱስ ይሁን። ኢየሱስ ተናጋሪውን የሚያክል የማጽናኛ ድምጽ ነው። የእግዚአብሔር ስም ለዘላለም የተባረከ ይሁን። እግዚአብሔር ልጅ ኢየሱስ ሩህሩ ነው። ሃሌሉያ በዚህ ርህራሄ ህይወታችን ይሙላ። ራሱን የካደ መስቀሉን እለት እለት እየተሸከመ የሚከተለው ሉቃስ ምዕራፍ 6 ቁጥር 6 ላይ አምላካችሁ አባታችሁ እግዚአብሔር ምንድነው? ሩህሩ ነው፣ እናንተም ሩህሩዎች ሁኑ ይላል። የማን ራራ ከሆነ ለያዘኑት ለቆዘሙት እኛ የኢየሱስ ተከታሊ መሆናችን ጥያቄ ውስጥ ይገባል። እግዚአብሔር ይርዳን። ኢየሱስ እንባን ያብሳል። አይዞ ብሎ አባብሎ እንባን ያብሳል። ተስፋን ያለመልማል። ጨለማን ብርሃን ያደርጋል። ሃሌሉያ የእግዚአብሔር ስም ለዘላለም ይባረክ። ሃሌሉያ ኢየሱስ ይባረክ። ሁለተኛ ቆሮንቶስ ምዕራፍ 1 ላይ በእስያ በነበረባቸው ኢየሱስ ምን ይላል? ጳውሎስ ምን ይላል? የርህራሄ አባት ይለዋል። ክብር ለኢየሱስ ይሁን። የርህራሄ አባት አለን። ክብር ለኢየሱስ ይሁን።
ሁለተኛ ኢየሱስ የመጀመሪያ ትኩረቱ ይቺ ሴት ስለነበረች ሰው ስለሆነ ሰማይ ሰማያትን ትቶ ስጋ ለብሶ በውርደት ወደ ምድር የመጣው ለሰው ነው። ክብር ለኢየሱስ ይሁን። ለዚህ ነው ያቺ ሴት በእንደዛ አይነት ሁኔታ ስትሆን ቀጥታ ወደ እሷ የሄደው። እንደዛ ወደ አረጋት ነገር ኢየሱስ ዞር ሲል አታዩትም። የመጀመሪያ አዘነላት፣ አባበላት። ከዛ በኋላ ወደ ቆዘማት ነገር ይመለሳል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስም ዛሬ የሞተባችሁ ነገር የከፋ ተስፋ የተቆረጠበት ያከተመ በድን የሆነ የማይናገር የማይሰማ የማይለማው ነገራችን ላይ ኢየሱስ ይመጣል። እቺ ሴት አያት። ምኗን አያት? እሷን አያት። ከዛ በኋላ ነገሯን አያት። ክብር ለኢየሱስ ይሁን። ያለችበትን ሁኔታ አየ። አቤት የእግዚአብሔር ልጅ ድንቅ ስራ! ከፊቱ የሚሰወር ነገር የሌለ የእግዚአብሔር ልጅ ኢየሱስ እሷን አያት። የእግዚአብሔር ስም ለዘላለም ይባረክ። ከዛ በኋላ ደግሞ ነገሯን አየ። ኢየሱስ የሞተባችሁን ነገር ያያል። ኢየሱስ ከእጃችሁ ያመለጠውን ነገር ያያል። ኢየሱስ ከናንተ ወደ ራቀው ነገራችሁ ያያል። አየ። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም ይባረክ። አቤት የኢየሱስ እይታ ይለያል። ነገሩን የሚያየው ስለ ነገሩ ለማወቅ እንደው ምንድነው የሆነው ብሎ ለማለፍ አይደለም። ክብር ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። አዎ ኢየሱስ ይባረክ። ለሞተው ነገራችን እግዚአብሔር መልስ አለው። እግዚአብሔር አይኖቹ በምድር ሁሉ ላይ ናቸው አለ። በምድር ሁሉ ላይ ናቸው። የእግዚአብሔር ስም ለዘላለም ይባረክ። ከሱ እይታ እኛም በሱ እይታ ውስጥ ነን። ነገራችንም በሱ እይታ ውስጥ ነው። ከሱ እይታ የሚደበቅ የሞተ የከፋ የተበላሸ ተስፋ ያጣ ነገር የለም። ክብር ለኢየሱስ ይሁን። በኢየሱስ እይታ ውስጥ ነው ያለው። አቤት ድንቅ ስራ! ኢየሱስ መጥቶ ኢየሱስ አይቶ ዝም እንደማይለው ሁሉ ነገራችንም ታይቶ ዝም አይልም። ክብር ለኢየሱስ ይሁን። ሃሌሉያ! የዚች መበለት ሴት ነገሯ የሞተ ነገሯ የተበላሸ ነገሯ ተስፋ የተቆረጠበት ነገሯ ታይቶ አልቀረም። ክብር ለኢየሱስ ይሁን። ሶስት ነገሮችን እናያለን እዚህ ስር። አቤት ጌታ ኢየሱስ ምን ያደርጋል? ሃሌሉያ! ቀረብ ይላል። ክብር ለኢየሱስ ይሁን። ክፍሉ ላይ እንዳነበብነው ምን ያደርጋል? ቀረብ ብሎም ይላል። ክብር ለኢየሱስ ይሁን። እቺ መቅረብ ትለያለች። የሚቀርበው የእግዚአብሔር ልጅ ኢየሱስ ነው። ሃሌሉያ! በተለይ ለብቸኝነት ለተመታ ሰው፣ ብቸኝነት ላቆዘመው ሰው፣ ምሬት ህይወቱን ላስመረረው ሰውና በሐዘን ለተመታ ሰው ቀረብ ስትሉት ገና ሳትሰሙት ትንሽ ሪሊፍ ያገኛል። ኢየሱስ ደግሞ ቀረብ ሲል ይለያል። ሃሌሉያ! ይለያል። ክብር ለኢየሱስ ይሁን። ኢየሱስ ወደ ሞተው ነገር ቀረብ አለ። የእግዚአብሔር ልጅ ኢየሱስ ይባረክ። ዛሬ የእግዚአብሔር ልጅ ኢየሱስ ወደ ሞተባችሁ ነገር፣ ተስፋ ወደ ቆረጣችሁበት፣ ያዘንም ምንጭ ወደ ሆነባችሁ ነገር እንደሚቀርብ ለምታምኑ የምስራች ቃል ይሆናል። ኢየሱስ ቀረብ እንዳለ ያው ታውቃላችሁ። ልክ ከኛ የቀብር ስነ ስርዓት ጋር የሚመሳሰል ነገር አለና በቃሬዛ አገር ቤት ድሮ ድንክ ተብሎ የሚጠራው ማለት በሱ ተሸክሞ እየሄዱ ነው። ወደሱ ነው የቀረበው። ሃሌሉያ! የቀረበው አንዱን ተሸካሚ ና ትንሽ ላግዝ ሊላ አይደለም። ክብር ለኢየሱስ ይሁን። ለቀስተኛው ሊያግዝ አይደለም የቀረበው። ሃሌሉያ! ኢየሱስ ወደ ነገራቸው ሲቀርብ እንግዳ ነገር ሊሆን ነው። ሃሌሉያ! የእግዚአብሔር ልጅ ኢየሱስ ለዘላለም ይባረክ። ሃሌሉያ! ኢየሱስ ይባረክ። ቀረብ አለ። ልዩ ቀረቤታ። አንተነህ እንደዚህ ያስቆዘምካት ያስነባሃት ህይወቷን በምሬት የሞላኸው ሊለው ነው ኢየሱስ ቀረብ ያለው። ክብር ለኢየሱስ ይሁን። ኢየሱስ ቀረብ አለ። የእግዚአብሔር ስም ለዘላለም ይባረክ።
አለ ይላል። ቀረብ ብሎ አቤት ቀረብ ብሎ ጉዳዩን አጥብቆ በሉ እንግዲህ እግዚአብሔር ያጽናናችሁ መልካም ቀን ይሁንላችሁ ብሎ አልሄደም። ክብር ለኢየሱስ ይሁን። ቀጥሎ ያደረገው ነገር አለ። አቤት ማንም ሊቀርበው የማይችል ነገር አለ በህይወታችሁ። ሰው ሊደርስበት ሊጠጋጋው የማይችል ነገር አለ በህይወታችሁ። በዙሪያችሁ ባሉት ሰዎች አለ። በህይወት በኑሯችሁ በየትኛውም የህይወት ምዕራፍ አለ። ኢየሱስ ወደዛ ነገር ይቀርባል። ክብር ለኢየሱስ ይሁን። ማን ይቀርበዋል? እንዴት ሊሆን ይችላል የሚባል ነገር አለ። ኢየሱስ ይቀርባል። ኦ ሃሌሉያ! ኢየሱስ ይቀርባል። ኢየሱስ ይጠጋጋዋል። ሊያሳምሮ ሊያስውቦ ሊቀድሰው ሊያድሰው ሊለውጠው ሊያስውበው ኢየሱስ ይቀርባል። ክብር ለኢየሱስ ይሁን። ሃሌሉያ! ቀርቦ ብቻ አይመለስም። ሌላ ለዚህ ሴት የሆነ ነገር አለ። ቀርቦም ቃሪዛውን አቤት ነካው። ሃሌሉያ! ብዙ ጊዜ በሰዎች በሁኔታ በሲስተም ተነካክቶ ያልተንቀሳቀሰ ነገር አለ በህይወታችሁ። አቤት እናንተ እድለኛ ናችሁ ዛሬ። ሃሌሉያ! የእግዚአብሔር ልጅ ኢየሱስ ይነካዋል። አቤት የሚነካው በዛ በድንቅና በታምራት እጆቹ ነው። ክብር ለኢየሱስ ይሁን። ሃሌሉያ! የሚነካው ስለኛ በመስቀል ላይ በተከነቸሩ እጆቹ ሊነካ የሚገባውን የህይወታችንን ቋጠሮ የህይወታችንን ቆቅልሽ የህይወታችንን ጥያቄ ያዘናችንን ምንጭ ሊያደርቀው የእግዚአብሔር ልጅ ኢየሱስ እጁን ይዘረጋል። ሃሌሉያ! የእግዚአብሔር ስም ለዘላለም ይባረክ። ይህንን ሲያደርግ እናያለን። የእግዚአብሔር ልጅ ኢየሱስ ይባረክ። ወገኖቼ ይህንን ለመረዳት ዘኍልቍ ምዕራፍ 19 ላይ ኢየሱስ የነካው ነገር እዛ ክፍል ላይ እንዳትነኩት ያረክሳል የተባለውን ነገር ነው የነካው። አይደንቅም? ሃሌሉያ! አትንኩት። የሞተውን ሰው የነካ ይረክሳል። ለ7 ቀን እርኩስ ነው። በ3ኛና በ7ኛ ቀን የመንጻት ሥርዓት አለ። ታጥቦ ካልነጻ እርኩስ ይሆናል። ከማበሩ ይውጣ ይጥፋ የተባለ ነገር ነው የነካው። ክብር ለኢየሱስ ይሁን። እንዲህ የሆነ መነካት የሚያጓጓ ነገር አይደለም የነካው። ክብር ለኢየሱስ ይሁን። ኢየሱስ ያልታየው ማንም ያላየላችሁ ከአቅማችሁ በላይ የሆነውን ነገር የእግዚአብሔር ልጅ ኢየሱስ ይነካል። ሃሌሉያ! የእግዚአብሔር ልጅ ኢየሱስ ይነካዋል። አቤት እገሌ የነካው። እኛ ጋር ዶክተር ብርሃኑ የሚባሉ ሰው ነበሩ። ገና ጩጬ እያለን ማለት ነው። ከኔ ጋር ቤተሰብ ነን እና ከተማው ብሉ እሳቸው ጋር ውሰዱ ይባላል። ለምን? እጃቸው ምንድነው ይባላል? ፈውስ ነው ይባላል። ሕፃን አዋቂ ማለት ነው። አሁንም በዛ ስራ ላይ አሉ። በጌታ ናቸው። በጣም ጌታን ይወዳሉ። ወገኖቼ የምድር ወጌሻ የምድር ስፔሻሊስት ፈልገን አፈላልገን አስነክተን ልክ እንደዛች ሴት ባለ መድኃኒቶች ያሉበት ቦታ ሁሉ ሄዳ ሁሉ ነገሯን የጨረሰች ሴት አቤት አላችሁ። ጌታ ኢየሱስ ይነካዋል። እኔ አይደለሁም የምናገራችሁ፣ የእግዚአብሔር ልጅ ኢየሱስ ይነካዋል። የት እንደገባ ታጡታላችሁ። እንደነበረ ሳይቀጥል ሲቆም ሲቋረጥ ታዩታላችሁ። ክብር ለኢየሱስ ይሁን። የምድር ወጌሻ ተፈልጎ ጋሽ ገሌ ጋር እትየ እገሊት ጋር ይሻላል ከተባሉ እጅግ የሚሻል ሃሌሉያ፣ ሁሉ እጁ በገባ ጊዜ የሚያምርለት የተዋበ ድንቅ አድርጎ የሚሰራ ሃሌሉያ፣ የሌለን ወደ መኖር የሚቀይር የሱ እጅ። የእግዚአብሔር ስም ለዘላለም የተባረከ ይሁን። በዛ እጅ የእግዚአብሔር ልጅ ኢየሱስ ይነካዋል። የእግዚአብሔር ልጅ ኢየሱስ ይነካዋል። አዎ ከጊዜ አንፃር ብዙ ነገር ማለት አልችልም። አሉ ብዙ በብሉይ ኪዳን
በነቢያት ባለፈው የተመርነው አንደኛ ነገሥት ምዕራፍ 17 ላይ ያነሳናት ያቺ ሴት ሁለተኛ ነገሥት ምዕራፍ 4 ላይ እንደዚሁ ሃሌሉያ አትንኩ የተባለ ኢየሱስ ገደብን አልፎ ወደ ቤታችሁ ይመጣል ክልከላን አልፎ ወደ ህይወታችሁ ይመጣል አዎ በዓልን ጥሶ እግዚአብሔር ልጅ ኢየሱስ ወደ ነገራችሁ ይመጣል ሃሌሉያ ይመጣል የእግዚአብሔር ስም ለዘላለም ይባረክ ተዛኔ ያደረገው ይሄ ደግሞ ባሪው ነው ከዛ በኋላ ሐዋርያቶቹም ይሄንን ሲያደርጉ ታያላችሁ አልፎ መሄድ ክብር ለኢየሱስ ይሁን እኔና እናንተም እግዚአብሔር ያብዛልን ሃሌሉያ በሆነ ነገር በሶሻል ስታተሳችን ወይ በቋንቋ ወይ በብሔር ወይ በሆነ የሆነ ፓርቲሽን ሳይዘን አልፈን መሄድ ይሆንልን ክብር ለኢየሱስ ኢየሱስ ወደ ሚረካበት የልቡ ደስታ ወደ ሆነበት የነፍሱ ሐሴት ወደ ሆነበት አልፎ መሄድ ይሆንልን ሃሌሉያ ምክንያቱም የሱን ፈለግ ልንከተል በመድር ላይ አለን የእግዚአብሔር ስም ለዘላለም የተባረከ ይሁን ኦ ክብር ለኢየሱስ ይሁን ንክኪ ሆነ ኢንካውንተር አረገ ክብር ለኢየሱስ ይሁን ዛሬ በየትኛውም በሞተ ነገር ላይ በራቀ ነገር አልያዝ አልጨበጥ ባለ ነገር በማንኛውም ሁኔታ በተከለከለ በተገደበ ነገራችን ላይ የእግዚአብሔር ልጅ ኢየሱስ ይነካዋል ሃሌሉያ መነካት ይሆነልን ይነካ ህይወታችን ይነካ ቅድም እንደዘመር ነው ሃሌሉያ ዘላለምን የሚያስውበው የምድር ላይ ህይወትን የሚያስውበው ለክርስቶስ የሚያኖር ምንም የማያስመኝ ንክኪ ያስፈልገናል ክብር ለኢየሱስ ይሁን የቃል ረሃባችን እግዚአብሔር ልጅ ኢየሱስ ይንካው የጸሎት ጥማታችንን ይንካው የአምልኮ መሰዊያችንን ይንካው በቤታችን ይንካው በቤተ ክርስቲያናችን ይንካው በልባችን ይንካው ወገኖቼ መነካት ይሆንልን መነካት ይሆንን ልዩነት ይመጣል ሃሌሉያ መነካት ይሆን የእግዚአብሔር ልጅ ለዘላለም ይባረክ መነካት ይሆን ሃሌሉያ የተነኩ እስከማይቆሙ ድረስ ሃሌሉያ ዘመናቸው ለእግዚአብሔር ተዋበ ዘመናቸው ለእግዚአብሔር መስፋፋት ሆነ ዘመናቸው ለብዙዎች መጽናናት ሆነ ዘመናቸው ለእግዚአብሔር ልጅ ለኢየሱስ ደስታ ሆነ ለእግዚአብሔር ክብር ሆነ ሃሌሉያ እግዚአብሔር እቺ ማለዳ ያቺ ኢንካውንተር ያደረጉበትን ማለዳ ያድርገልን ሐዋርያቶቹ በዛ በተዘጋ ደጃፍ ውስጥ ገብተው ሃሌሉያ ሐዋርያት ሥራ ምዕራፍ 2 ላይ ያቺ ተመለሱ ብሎ ወደ ኢየሩሳሌም መልሷቸው ዛሬ ያቺ ኢየሩሳሌም ለኛ ተሆነልን ዛሬ ለኛ ይሆንልን አቤት ተለኩሰው ወጡ ለእግዚአብሔር ክብር ኖሮ እግዚአብሔርን አክብረው አስከብረው አለፉ ክብር ለኢየሱስ ይሁን ወገኖቼ ዘመናችንን እንደዘመር ነው ክብር ለኢየሱስ ይሁን የቀረልን ዘመን ለክርስቶስ ውበት እንዲሆን የህይወት ሽታ እንዲሆን ንክኪ ያስፈልገናል የተነኩ ሰዎች በብሉይ ኪዳን ሙሴ ያቺ የሲና ተራራ የልዩነት ቦታ እንደሆነች ለያዕቆብ ጴኒኤል ያለው ቦታ የልዩነት ቦታ እንደሆነ ደማስቆ ለጳውሎስ የልዩነት ቦታ እንደሆነ በኢየሱስ መነካት ይሁን በኢየሱስ መነካት ይሁን ሃሌሉያ ከዛ አንቆምም የእግዚአብሔር ስም ለዘላለም ይባረክ እግዚአብሔር የሞተው ነገራችን ይነካል መንፈሳዊ ራባችን ጥማታችንን ይነካዋል ሃሌሉያ መንበርከክ ስራ አይሆንም ሕያው የእግዚአብሔር ቃል መግለጥ ስራ አይሆንብንም ሸክም አይሆንም ሃሌሉያ መልሰን እስከማንዘጋው ድረስ ገልጠነው በፊታችን ይሆናል ሰምተነው አንብበነው በልባችን ይሆናል ያስኬዳል ክብር ለኢየሱስ ይሁን የእግዚአብሔር ስም ለዘላለም ይባረክ ይሄ በተለመደው መልኩ ብዙ ቦታ ይሄ ሲሆን እናያለን በብሉይ በነቢያቶች ሲሆን እናያለን በአዲስ ኪዳን በጌታ ኢየሱስም ሐዋርያትም ሲሆን እናያለን ይነካዋል ክብር ለኢየሱስ ይሁን የእግዚአብሔር ስም ለዘላለም ይባረክ ሃሌሉያ የመጨረሻው የእግዚአብሔር ልጅ ኢየሱስ የማይሰማውን ዲዳውን
የሞተውን ያበቃለትን ነገር እግዚአብሔር ልጅ ኢየሱስ ያናግረዋል። ሃሌሉያ! አልሰማ ያላችሁ ነገር አለ። ይሄ ነገር ፈቅ አለ። አቤት! ይሄ ለቀሰኛ እኮ ብዙ ሰው አብሮ ያለቀሰ አንድም ድምፅ አይሰማም ኢየሱስ እስኪመጣ ድረስ። አይገርማችሁም? የእግዚአብሔር ስም ለዘላለም ይባረክ። ጌታ ኢየሱስ ምን ያደርገዋል? ያናግረዋል። አቤት! ምን ብሎ እንዳናገረው ቁጥር 14 ላይ ቀረብ ብሎም ቃሬዛው ነካው፣ የተሸከሙትም ሰዎች ቀጥ ብለው ቆሙ። ኢየሱስም አንተ ጎበዝ ተነሳ እልሃለሁ። አቤት! የእግዚአብሔር ስም ለዘላለም ብሩክ ይሁን። የሰነፈባችሁ ነገር አለ፣ የደከመ የዛለ ነገር አለ፣ ልባችሁን የሰበረ እምነታችሁን የተፈታተነ ይሄማ በቃ ያላችሁት ነገር አለ። እናንተን ባይሰማ ኢየሱስን ይሰማል። ኢየሱስን ይሰማል። ለራሱ እንዲና እንዲህ ማለት የማይችል የእግዚአብሔር ልጅ ኢየሱስ አንተ ጎበዝ፣ ክብር ለኢየሱስ ይሁን አለው ይላል። ክብር ለኢየሱስ ይሁን። አቤት የእግዚአብሔር ድንቅ ሥራ! አቤት የእግዚአብሔር ድንቅ ሥራ! ክብር ለኢየሱስ ይሁን። ወገኖቼ ሙታን የእግዚአብሔር ድምፅ የሚሰሙበት ቀን ይመጣል ይላል የእግዚአብሔር ቃል። እርሱም አሁን ነው ይልና የሚሰሙትም በሕይወት ይኖራሉ ይላል። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ ሙታን የእግዚአብሔርን ድምፅ የሞተ ነገራችን እኔና እናንተን ባልንጀሮቻችንን ነው ማይሰማው እንጂ የእግዚአብሔርን ልጅ ኢየሱስን ወዶ ሳይሆን ተገዶ ይሰማል። ሃሌሉያ! አዎ ግድ ነው ምላሽ መስጠት። የእግዚአብሔር ስም ለዘላለም ይባረክ። አንተ ጎበዝ ተነስ እልሃለሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። አቤት የእግዚአብሔር ድንቅ ሥራ! እዚሁ አንድ ምዕራፍ ገልበጥ አርጋችሁ ሉቃስ ምዕራፍ 8 ላይ ከቁጥር 49 ጀምሮ እንደዚህ ይላል። ኢየሱስም ገና አንድ ምዕራፍ ገልበጥ አርጋችሁ ምዕራፍ 8 ቁጥር 49 ኢየሱስም ገና እየተናገረ ሳለ አንድ ሰው ከምኵራብ አለቃ ከኢያሪዎስ ቤት መጥቶ ልጅ ሞታለች፣ ከዚህ በኋላ መምህሩን አታድክመው አለው ይልና ኢየሱስም ይህን ሰምቶ ኢያሪዎስን አይዞ፣ ክብር ለኢየሱስ ይሁን፣ አትፍራ፣ እመን እንጂ ልጅ ትድናለች ይልና ቀጥሎ ምዕራፍ እዛው ቁጥር 52 ላንብብ ከጊዜ አንፃር። በዚህ ጊዜ ሰዎቹ ሁሉ ያለቀሱላት ዋይ ዋይ ይሉ ነበረ። እርሱ ግን አታልቅሱ፣ ተኝታለች እንጂ አልሞተችም አላቸው። ሰዎቹ መሞቷን ስላወቁ ሳቁበት። እርሱ ግን ክብር ለኢየሱስ ይሁን እጁን ይዞ ልጄ ሆይ ተነሺ አላት። ሃሌሉያ! የኢያሪሶ የዚህ የምኵራብ አለቃው ልጅ ሞታ ነበረ። ወደ ኢየሱስ ልኮ አስጠርቶት ነበረ። ነገር ግን የሆነች ሴት መሃል ላይ ሰበር የሆነ ፈውስ ያገኘች ሴት እናገኛለን። ከሱን ከጨረሰ በኋላ አታድክሞ፣ ነገሩ አበቃል። አቤት! ኢየሱስ መጀመሪያ ማንን አባበለ? እሱን አለ አይዞ። የሰማው ዜና ልብ የሚሰብር ነው። አይዞ አለው፣ አትፍራ አለው፣ እመን አለው። ቀጥሎ ደግሞ አልቃሾች አሉ፣ ያለቅሳሉ። እነሱን ደግሞ አታልቅሱ አለ። ክብር ለኢየሱስ ይሁን። ሃሌሉያ! መምን ያስለቀሳችሁን ነገር የእግዚአብሔር ልጅ ኢየሱስ አይዟችሁ፣ አታልቅሱ፣ አትቆዙም፣ አንገት አትድፉ ሲል ሊያናግረው ነው። ክብር ለኢየሱስ ይሁን። አናገራት። አይዟችሁ ያለው ጌታ ኢየሱስ ምን ሊያደርግ ነው? ሊያናግር ነው። ልጄ ሆይ ተነሺ። የሞተችው የእግዚአብሔር ስም ለዘላለም ይባረክ። እንደሚያነሳ ነው ዮሐንስ ምዕራፍ 11 ላይ ቁጥር 40ዎቹ ጋር አንድ ሰው ደግሞ እንደዛው አለ። አልዓዛር የሚባል ሰው ያበቃለት ሰው ቀናት ያስቆጠረ ሰው አለ።
ጌታ ኢየሱስ አናገረው። ክብር ለኢየሱስ ይሁን። አናገረው። ምን አለው? አልዓዛር ሆይ በታላቅ ድምፅ ካዘነ ከራራችላቸው ካለቀሰ በኋላ እንዴት እንደሚወደው እዩ ተመልከቱ ብሎ እንደተደነቁ ከዛ በኋላ አልዓዛር ና ውጣ። ክብር ለኢየሱስ ይሁን። ወገኖቼ የተቀበረ ነገር አለ። እናንተ የቀበራችሁት ሁኔታ፣ ዘመን የቀበረው፣ ሐኪም የቀበረው፣ የፍርድ ቤት ዳኛ የቀበረው እና የኢሚግሬሽን ሰራተኞች የቀበሩት ጉዳይ አላችሁ። የተቀበረ ቢዝነስ አለ። ክብር ለኢየሱስ። የተቀበረ ጤና አለ። ኢየሱስ የእግዚአብሔር ልጅ ና ውጣ ይለዋል። ክብር ለኢየሱስ ይሁን። በአፉ ቃል በስልጣኑ ያወጣዋል። የእግዚአብሔር ስም ይብሩክ ይሁን። ሃሌሉያ። ስሙ ብሩክ ይሁን። አቤት የእግዚአብሔር ድንቅ ስራ። ቺን ተናግሬ ጨርሳለሁ። ሐዋርያት ሥራ ምዕራፍ 9 ጴጥሮስ በኢዮጴ አንድ ደቀ መዝሙር ሞተች ይላል። እቺ በጣም ዘወትር በትጋት በበጎ ነገር የምታገለግል በተለይ ደሆችን ደግሞ የምትረዳ ሴት ሞተች ይላል በዛ ስፍራ። የእግዚአብሔር ስም ለዘላለም ይባረክ። ሐዋርያት ሥራ ምዕራፍ 9 ከቁጥር 39 እስከ 42 ማንበብ ትችላላችሁ። ነገር ግን ቁጥር 40 ላይ ጌታ ኢየሱስ ድንቅ የሚሰራበት የእግዚአብሔር ባሪያ ጴጥሮስ ምን አደረገ? ቀረብ ብሎ ሃሌሉያ ምን አለ? ጣቢታ ተነሺ አለ ይላል። ክብር ለኢየሱስ ይሁን። ጣቢታ ተነሺ። ክብር ለኢየሱስ ይሁን። የሞተባችሁ የተኛባችሁን ነገር በስሙ በስያሜው እናንተ በምታውቁት ስያሜ ይጠራዋል። ክብር ለኢየሱስ ይሁን። የእግዚአብሔር ልጅ ኢየሱስ ያስነሳዋል። አቤት የእግዚአብሔር ስም ብሩክ ይሁን። የሞተብንን ነገር እግዚአብሔር ያናግረዋል። ለኔና ለእናንተ ነው የማይሰማው እንጂ የእግዚአብሔር ልጅ ኢየሱስን ይሰማዋል። ወገኖቼ በመጨረሻ ምንድነው የሞተባችሁ እንድታስቡ ትፈልጋል? የሞተባችሁን ነገር፣ ተስፋ የቆረጣችሁበትን ነገር፣ ሐዘን የሆነባችሁ፣ ነቀፌታ የሆነባችሁ ነገር ምንድነው? እሱ እንድታስቡ ፈልጋለሁ። ከዛ በኋላ ጌታ ኢየሱስ ያየዋል። ክብር ለኢየሱስ ይሁን። ያየዋል። ክብር ለኢየሱስ ይሁን። ይነካዋል። የእግዚአብሔር ልጅ ኢየሱስ ይባረክ። ያናግረዋል። የእግዚአብሔር ልጅ ኢየሱስ ይባረክ። እንደዛ አምናችሁ አስቡ። የት ነው ያረብሮቹት? የት ነው ያለው ያ የሞተው ነገር? ተስፋ የተቆረጠበት ነገር የት ነው ያለው? የት ነው ያለው? እንደዚህ መበለት በመንገድ ነው ያለው? ለቀብር እየተጣደፈ ነው? ለአንዴና ለመጨረሻ ጊዜ የመቆራረጫ ጊዜ ደርሷል? ወይስ በቤት ነው ያለው? አንደኛ ነገሥት ምዕራፍ 17 ላይ፣ ሁለተኛ ነገሥት ምዕራፍ 4 ላይ፣ አሁንም ያነበብነው ሐዋርያት ሥራ ምዕራፍ 9 ላይ ቺን ሴት አጥቦ ምን አድርጎ በቤቱ ሰገነት ላይ ሙት ነገራቸውን አስቀምጠው ነበረ። የኔና የናንተ የት ነው ያለው? ጌታ ኢየሱስ ወደ ማርያም መጣና ወታ ካናገረችው በኋላ እንተኮ በዚህ ብትሆን ነው ወደ አለቃቀሳቸውን አይቶ ካዘነ በኋላ ምን አለ? በመንፈሱ ታውቆ ወዴት ነው ያኖራችሁት አለ። ክብር ለኢየሱስ ይሁን። ዛሬ በዚህ ማለዳ ለኢየሱስ እናሳየዋለን። እስኪ አሜን። ለማንም ብታሳዩ መፍትሄ ያጣችሁበትን ነገር ወዴት አኖራችሁት አለ። ጌታ ኢየሱስ መጣና ወጣ ያሉት ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን? ብታምኚ ዛሬ ለሚያምንና የሞተው ነገር ሁሉ ለሚያሳይ እግዚአብሔር ልጅ ኢየሱስ መልሳለሁ። የእግዚአብሔር ስም ለዘላለም የተባረከ ይሁን። በቤት ነው ያለው፣ በአደባባይ በልዩ ልዩ ሁኔታ የትም ስፍራ ይኑር፣ ወይ ደግሞ እንደ አልዓዛር በመቃብር ውስጥ ይኑር፣ የትም ቦታ ይሁን፣ ክብር ለኢየሱስ ይሁን። ለእግዚአብሔር ልጅ ኢየሱስ እናሳያለን። የእግዚአብሔር ልጅ ኢየሱስ ይባረክ። ሃሌሉያ። አሳዩት ለእግዚአብሔር ልጅ ኢየሱስ። ጌታ ሆይ ይሁን ተመልከት በሉት።
ይሄውልህ በዚህ ነው ያለው፣ በቤት ነው ያለው፣ በጓዳዬ ነው ያለው፣ በአደባባይ ነው ያለው፣ በቢሮዬ ነው ያለው፣ በሆነ ኦፊስ ውስጥ ነው ያለው። የግል ጉዳይ ይሁን፣ የቤተሰብ የቤተ ክርስቲያን ጉዳይ ይሁን፣ እንደ ኮሚኒቲ የኮሚኒቲ ጉዳይ ይሁን፣ እንደ ሀገር የሀገር ጉዳይ ይሁን፣ ብቻ ለእሱ እናሳየው፣ ብቻ እግሮቹ ስር እናስቀምጠው፣ ብቻ እጆቹ ላይ ይግቡ፣ እጁ መለኮታዊ እጁ ይንካው። እግዚአብሔር ስም ለዘላለም የተባረከ ይሁን። እንደዛ ይሆናል። የእግዚአብሔር ስም ለዘላለም ይባረክ። ሃሌሉያ። እግዚአብሔር የሞተ ነገራችሁን በዚህ ማለዳ ያሳያችኋል። ሕዝቅኤልን ምን አረገው? ሕዝቅኤል 37 ላይ ወስደው የተላቀቀ ያበቃለት ነገር ላይ ተመልከተ አለው። አየ፣ ጠየቀው። ለመሆኑ ይሄ ነገር አንተ ታውቃለህ አለ። ዛሬ ያያችሁት ነጋ ጠባ እየሰማችሁ ያደመጣችሁት ላለ ነገር አንተ ታውቃለህ ሳይሆን ኢየሱስ መጥቶልሃል በሉት። ክብር ለኢየሱስ ይሁን። የእግዚአብሔር ልጅ ኢየሱስ መጥቶልሃል በሉት። የእግዚአብሔር ልጅ ኢየሱስ አይቶሃል በሉት። የእግዚአብሔር ልጅ ኢየሱስ ይነካል በሉት። የእግዚአብሔር ልጅ ኢየሱስ ይናገርሃል፣ ትሰማለህ በሉት። ከዛ በኋላ ቀጥሎ ምን አለው? ትንቢት ተናገርባቸው አለ። ክብር ለኢየሱስ ይሁን። የተናገርንበት እንጸልያለን። ሃሌሉያ። የእምነት ጸሎት ወገኖቼ፣ የፕሮግራም መዝጊያ አይደለም ይሄ ጸሎት።